ፈቲ እኔ እንኳን እንደዚህ ሚዲያ ላይ ብር ምናምን ነገር እኔ ለነሩታም ለምንም እንደዚህ አዋጥቼ አላውቅም። ሄርሜላ ግን ስትወልድ ሁላችንም የዚህ ቤት ግሩፖች የፈቲያ ቤት ግሩፖች የሆነ ነገር እንገዛላታለን። ወላሂ እኔ ብያለሁ። አሁን አይደለም ውዶቼ፣ ዝም በሉና የሚያደርገው ሰው በውስጥ ነው። እሺ አይ ልንነጋገር፣ በውስጥ እናውራና የሆነ ትልቅ ነገር እናደርግላታለን። ደግሞ በደንብ አድናቂዋ እስከሆንን በደንብ ከፈለጋችሁ ብሩ እንልክላታለን፣ ከፈለጋችሁ ደግሞ እቃ ገዝተን እንልክላታለን። ዝም በሉ ሙያ በልብ ነው ይባላል አይደል እንዴ እናንተ? እሺ ብቻውን እሷን ጥሩ ኮሜንት እየሰጡ ማበረታታት ነው። አብርሽ ቤትም አሁን እኛ የምንፈልገው በቃ አብርሃም ቦታው ጥጉ ይያዝ። ምክንያቱ ከሚሄድ ሰው ጋር መሄድ አለበት፣ ከሚቆም ሰው ጋር መቆም አለበት። እንደዚህ ወዝ የሌለው ሰው እንደዚህ አብርሃምን በላይክ በሼር ብቻ ሳይሆን የምናበረታታው በገንዘብም እንደግፈዋለን። እኔ የምነግርህ ፈቲ ወላሂ ፈቲ እያንዳንዳችሁ ያላችሁበት ቦታ ላይ ድሬበር እልክላችኋለሁ ከፈለጋችሁ። እያንዳንዳችሁ ዱባይ ውስጥ ያላችሁ እያንዳንዳችሁ ድሬበር እልክላችኋለሁ ከፈለጋችሁ አካውንት ይሰጣችኋል። እንትን እንልለታለን ሆነ ነገር እኔ ደስ ይለኛል። የምሬ ነው። አድናቂው ከሆንኩ ቪዲዮ ከመጣ ሼር ኮፒ ሊንክ ዝም ብሎ መደገፍ ሲሆን በቃ መደገፍ ካለ በደንብ እሱ ደጋፊ ሆነ ያለብን ኮሜንት አለና 200 ብር እኮ እኛ ለምንም የምናጠፋው ነው። እዚህ ለምንም የምናጠፋው አንዴ ለካርድ አንዴ ለምን እኔ አሁን መንገድ ላይ እናቴ ትሙት ራሴ ለማሞገስ የሆነ ሰው የኢትዮጵያ አበሻዎች ተቸግረው ካየሁኝ ወላሂ እኔ ደጅ ከወጣሁኝ ቢያንስ 1000 ብር አጥፍቼ ነው የምመለሰው ለማንም ሰው። ስለዚህ እኛ ደግሞ እዚህ ጋር አብርሃም ሄርሜላ ከምንል በገንዘብ እንደግፋቸውና እናሳድጋቸዋለን። እነዚህ በጣም ተቆጣናቸው ምናምን። ከዛ ቀን ጀምሮ አሁን አንድ ላይ ናቸው። አሁን ሄርሜላ ወዳቸው ሆነ ምናምን ብዙ ያውሩ ሰዎች አሉ። ሁለቱ እንኳን ተጣልተው እንኳን ራሱ ሞት የሆነ ነገር ማላቸው ቢፈጠሩ እንኳን እኛ እነሱን ማከራን ወደማይሆን መንገድ እንዳይሄዱ ማድረግ መቼም አይጣሉ። ፍቅር አላት እኮ ወንድ ልጅ አያያዝ ትችልበታለች። ማሬ እንደሷ እኮ ለጠል አይደለችም። እንደሷ እኮ ወዛ ቢስ አይደለችም። እንደሷ እኮ ቅናታም አይደለችም። እንደሷ እኮ ቆሻሽ አይደለችም። ልጅ እንዴት ማስተዳደር እንዳለባት የምታውቅ ሴት ናት። ወንድ ልጅ እንዴት አስተዳድራ እንዴት አድርጋ እንዴት መክራ እንዴት በጸባይ እንደምታመጣ ወንድ ልጅ አያያዝ ትችላለች ብላታለች። ወንድ ልጅ ጎናቸው ነው የምንሆነው። ዱባይ ያላችሁ ልጆች ከፈቲ ጋር አውሩና ግሩፕ ፈጥረን የምናደርገው እናደርጋለን። ብቻኛው ደስተኛው ነው አይዋ ይምጡ። ደስታ በደስታ በቤታቸው የፈለጉ ነገር ይምጡ። እኛ ላይክ ሼር ሰብስክራይብ እያደረጋን እናብራታታቸዋለን። ከነሱ እንዳይመጡ ጭራሽ ከዚህ ከነሱ ጋር መምጣት የለባቸው። ደግሞ ግን አብርሽ ራሱ ቢችል እሱን እና እሷን ሰሞን እያነሱ መጥፎ ቪዲዮ የሚሰሩት ልጆች ቢያስቆማቸው አሪፍ ነው። እነሱ ገበያቸው ታደርጊያለሽ። እነሱ እኮ የወደደ እኔ እኮ የምልሽ እነማን መሰለሽ እነ ቢኒን እዚህ ፈረንጁን እየጠራ ማስጠንቀቂያ መስጠት ይችላል። እኔ ከኔ ስም ውረዱ፣ በራሳችሁ አይዲያ ኑ። የኔን ስም በራሳችሁ አይዲያ ቪዲዮ አልተሰሩ ሩታ ምናምን ያጋጩትን ነገር ያቆሙ ያቆሙና በራሳቸው በቃ። አሁን የቅድሙ የነ ፈረንጁ ቪዲዮ ነው በጣም የሚያስጠላ። ኧረ በስመ አብ ባለጌ ናቸው። አንዳንዴ ሰው እንዴት ነው እንዲል በሰጠው ልክ እንዲህ አይነት ምላሽ እንዲህ በመበሻሸቅ ትዳር የሚመለስ ይመስላችኋል? እንዲህ በመበሻሸቅ ትዳር አይመለስም። ይኸውሉ ድፍረት ነው። የጎሉት እኮ ነው በምላሱ ምን እንዳለ አግብቶ እኮ አይቀመጥም እሱ ጌታን በጣም መልካም የዘጠኝ ወር ማልቀሻ ዘመን ይሁንልሽ። መልካም የዘጠኝ ወር ማልቀሻ ዘመን ይሁንልሽ። ምን ማለት ነው? ኧረ እሱ በራሱ ይለቀስለት፣ በራሱ አይዲያ ይለቀስለት። ይሄ እንትና ራሱ በጣም ነው የሚሄድባት ሄርሚ ላይ ግን በጣም ችግር አለ። እኔ አንዳንዴ ይሄ ማን ነው የሚባለው ፍሬው በጣም ነው የሚሰድባት። ለምንድን ነው ግን
ይሄ ፍሬው የሚባል ማለት ነው። የራሱ እኮ የቆለጡ እኮ ፍሬ የለውም መሰለኝ። ማታ ሁላችሁም ቲክቶክ እንትን የምታደርጉ ከቁመት ቁመት የለውም፣ ከመልክ መልክ የለውም። ስለዚህ አሁን ሌላ ጦርነት ሊፈጥር ስለሆነ ተዘጋጁ ልላችሁ ፈልጌ ነው የመጣሁት። ነው ይመስላል። ጥሩ አሁን እኔ ባለፈው አርግዣለሁ ስል አመንክም፣ እሷ አርግዣለሁ ስትል እንዴት አመንክ? ምን ሬስ ተነስቷል። አሁን እንግዲህ ያዙት ከረሚ ጋር እኮ አንድ ላይ ነው የምኖረው። ሩታ ጋር አንድ ላይ አይደለም እኮ ይሄ ነው ያመነው እሱ አብሬ ይሻላል። ደግሞ አትሳሳቱ። ሀይ ሁለቱም የራሳቸው የግል ቤታቸው አሉ። ግን የዛኔ እኔ አርግዣለሁ ስል እኔ ራሴን አምናለሁ አላረገዝሽም ብለህ ስለዚህ እሷን አሁን እንዴት አመንክ? እኔ የገረመኝ እኮ አልተከራከረም እኮ አብርሽ ከሄርሜላ ጋር። እነሱ አይዲ አትስጡ፣ በእናታችሁ ካወራችሁ ሌላ ነገር አውሩ። እነሱ አይዲያ ነው እንደ ከኛ ማማር ለነሱ ጥሩ ነው ባይዘው እኛ ተሰምተን በኋላ ነው እነሱ ለኛውን ታያለች። አይደለም አትናቀጭ አዳምጪ። እሷ እኮ አሁን እንደዛ ብላ እኮ ነው የተናገረችው። አቤት ዛሬ እንዴ ደስ ያለኝ ጌታን በጣም ደስ እንዳለኝ ለምን እንደሆነ ታውቂያለሽ? በቃ አብርሃም ሙሉ በሙሉ በራሷ ስሜቷ ተቆጣጥራ ይዘዋለች። በቃ ይሄ ነው የራሱን የሆነ ልጅ አገኘ። ሀቅ ልጁን አገኘ። በትክክል የሚወደው ሰው ልጅ ለማየት እየተሰደበ እንዴ አብርሃም ካገባ ቀን ጀምሮ እሷ ሁሌ የመታችው ይኸው እኮ ጥፊ ያለችው ጉንጩ እኮ ቀጥቶ ነበር። አሁን ነው ያኔ 9 ወር ፎቶ አብረን እንነሳ ብለን እንዳትመጣ ብለዋለች። ፎቶ ስንነሳ ሲላት እርጉዞና እንዳለችው ሄዶ ቡታጅራ ድረስ ሄዶ ታልቀስ ታልቀስ ታያለች። ቁጭ ብላ ተረሳለች። ጌታን አሁን ከሄርሜላ ጋር ይነሳል፣ ፎቶውንም ይነሳል። እሱ ሶዳ ውስጥ እያለ ያምጣል። እናቴ ልንገራችሁ ማለት ነው። እቺ ሸልዬ ማለት ነው አንድ ቀን ጉንጯ ስሟት አያውቅም። አንድ ቀን አሁን ሄርሜላ የምትገርመኝ ሁሉም ቦታ ጉንጯ እንኳን እሱ እኔም ራሱ ሳሚያት ይለኛል። እኔ ራሱ የሆነ ጊዜ ማለት ነው የሆነ ጊዜ ምንድን ነው ያላቸው ለነዳኝ እግሯን ራሱ ሽፍን ጫማ ስላደረጋች እንጂ እግሯን ራሱ ሲሞ ነበር። እጇ እንዴት ነው የሚያምረው ብሎ ሲስማት ምናምን እንትን ምናምን ስሎስ እግሯን ራሱ ሲማን ነበርኩ። ሽፍን ጫማ ስላደረጋች አላላቸው ተቃጠሉ። ያለ በጣም ተቃጠላሉ። ገና እንትን ሉሌ እሷ ጋር የተኛ ቀን ማለት ነው ህፃኑ ይዞ ሄደ ቀን ሰውነትሽ እኮ ሶፍት ነው ሳሙኝ ቢላል ብሎ እዛ ቀን እኮ እጁ ሲስማት እኔ በጣም አፍንጫዋን ነክቶት ቀይ ሆነ ሁሉ ነገርሽ ለምን እንደሚቃለው አላት። እሱ እያየች እንጂ ድርቆሽ እሷ ሚስት ናት ብሎ ያቀፋት ቀን ነው የገረመኝ። እቺ ድርቆሽ እቺ ካመሱበት የጋፉበት የመሰለች ከመልኩ መጥፋቷ ነገረኛ መሆኗ መልከጥፉ በዚህ ላይ ነገረኛ እንደዚህ ታያለሽ። ነገረኛ ሴት ማለት ነው። ነገረኛ ሴት ሁሌ ደረቅ ነው። ሁሌ ማለት ነው የሚናገረው ነገር ደረቅ። በቂቤ ብትከቸው ራሱ አንድ ቀን ፊቱ ማይወዛ ሁሌ ደረቅ ነገረኛ ሰው ማለት ነገረኛ። በዚህ ላይ ደረቅ ጠዋትና ማታ ለአብርሃም የምታስብለት ነገር በፈጣሪ ተጠብቆ ተንኮለኛ በኢየሱስ እቺ የደብረ ብርሃን ነገ በሱ ቤት ደግሞ እንደው ሲያስመረምራት እንደው ይፋ አድርጎ አፋቸውን ባዘጋለን። ተናስተዋለች እኮ በቃ
አቤልን ማስመረጥ በዛሬ ንግግር አልተመቸሽም? ወንድሞቹም እንዲያምኑ እንደው ባገኘው ከፍ አድርጌ መስለማው ሐኪም ቤት እኮ ሂጂ ተመርምሪ ያለው አለች እኮ። በዚህ እንኳን እናንተ እሺ ልበላችሁ እንጂ አለቻቸው። ፈቲ እኔ እንኳን እንደዚህ ሚዲያ ላይ ብር ምናምን ነገር እኔ ለነሩታም ለምንም እንደዚህ አዋጥቼ አላውቅም። ሄርሜላ ግን ስትወልድ ሁላችንም የዚህ ቤት ግሩፖች የፈቲያ ቤት ግሩፖች ሆነ ነገር እንገዛላታለን። ወላሂ እኔ ብያለሁ። አሁን አይደለም ውዶቼ፣ ዝም በሉና የሚያደርገው ሰው በውስጥ ነው። እሺ አይ ልንነጋገር በውስጥ እናውራና የሆነ ትልቅ ነገር እናደርግላታለን። ደግሞ በደንብ አድናቂዋ እስከሆንን በደንብ ከፈለጋችሁ ብሩን እንልክላታለን፣ ከፈለጋችሁ ደግሞ እቃ ገዝተን እንልክላታለን። ዝም በሉ ወይ በልብ ነው ይባላል አይደል እንዴ እናንተ? እሺ ብቻውን እሷን ጥሩ ኮሜንት እየሰጡ ማበረታታት ነው። አብርሽ ቤትም አሁን እኛ የምንፈልገው በቃ አብርሃም ቦታው ጥጉ ይያዝ። ምክንያቱ ከሚሄድ ሰው ጋር መሄድ አለበት፣ ከሚቆም ሰው ጋር መቆም አለበት። እንደዚህ ወዝ የሌለው ሰው እንደዚህ አብርሃምን በላይ በሼር ብቻ ሳይሆን የምናበረታታው በገንዘብም እንደግፈዋለን። እኔ የምነግርህ ፈቲ ወላሂ ፈቲ እያንዳንዳችሁ ያላችሁበት ቦታ ላይ ድሬበር እልክላችኋለሁ ከፈለጋችሁ። እያንዳንዳችሁ ዱባይ ውስጥ ያላችሁ እያንዳንዳችሁ ድሬበር እልክላችኋለሁ ከፈለጋችሁ አካውንት ይሰጣችኋል። እንትን እንልለታለን ሆነ ነገር እኔ ደስ ይለኛል። የምሬ ነው። አድናቂው ከሆንኩ ቪዲዮ ከመጣ ሼር ኮፒሊንግ ዝም ብሎ ማድነቅ ዝም ብሎ መደገፍ ሲሆን በቃ መደገፍ ደጋፊ እስከሆን እሱ ደጋፊ ሆነ ያለብን ኮሜንት አለና 100 ብር እኮ እኛ ለምንም የምናጠፋው ነው። እዚህ ለምንም የምናጠፋው አንዴ ለካርድ አንዴ ለምን እኔ አሁን መንገድ ላይ እናቴ ትሙት ራሴ ለማሞገስ የሆነ ሰው የኢትዮጵያ አበሻዎች ተቸግረው ካየሁኝ ወላሂ እኔ ደጅ ከወጣሁኝ ቢያንስ 1000 ብር አጥፍቼ ነው የምመለሰው ለማንም ሰው። ስለዚህ እኛ ደግሞ እዚህ ጋር አብርሃም ሄርሜላ ከምንል በገንዘብ እንደግፋቸውና እናሳድጋቸዋለን። እነዚህ በጣም ተቆጣናቸው ምናምን። ከዛ ቀን ጀምሮ አሁን አንድ ላይ ናቸው። አሁን ሄርሜላ ወዳቸው ሆነ ምናምን ብዙ ቢያወሩ ሰዎች አሉ። ሁለቱ እንኳን ተጣልተው እንኳን ራሱ ሞት የሆነ ነገር ማለቸው ቢፈጠሩ እንኳን እኛ እነሱን መክረን ወደ ማይሆን መንገድ እንዳይሄዱ ማድረግ መቼም አይጣሉ። ፍቅር አላት እኮ ወንድ ልጅ አያያዝ ትችልበታለች። ማሬ እንደሷ እኮ ለጠል አይደለችም። እንደሷ እኮ ወዛቢስ አይደለችም። እንደሷ እኮ ቅናታም አይደለችም። እንደሷ እኮ ቆሻሽ አይደለችም። ልጅ እንዴት ማስተዳደር እንዳለባት የምታውቅ ሴት ናት። ወንድ ልጅ እንዴት አስተዳድራ እንዴት አድርጋ እንዴት መክራ እንዴት በጸባይ እንደምታመጣ ወንድ ልጅ አያያዝ ትችላለች ብላታለች። ወንድ ልጅ ጎናቸው ነው የምንሆነው። ዱባይ ያላችሁ ልጆች ከፈቲ ጋር አውሩና ግሩፕ ፈጥረን የምናደርገው እናደርጋለን። ብቻኛው ደስተኛው ነው። አይዋ ይምጡ ደስታ በደስታ በቤታቸው የፈለጉ ነገር ይምጡ። እኛ ላይክ ሼር ሰብስክራይብ እያደረጋን እናብራታቸዋለን። ከነሱ እንዳይመጡ ጭራሽ ከዚህ ከነሱ ጋር መምጣት የለባቸው። ደግሞ ግን አብርሽ ራሱ ቢችል እሱን እና እሷን ሰሞን እያነሱ መጥፎ ቪዲዮ የሚሰሩት ልጆች ቢያስቆማቸው አሪፍ ነው። እነሱ ገበያቸው ታደርጊያለሽ። እነሱ እኮ የወደደ እኔ እኮ የምልሽ እነማን መሰለሽ እነ ቢኒን እዚህ ፈረንጁን እየጠራ ማስጠንቀቂያ መስጠት ይችላል። እኔ ከኔ ስም ውረዱ፣ በራሳችሁ አይዲያ ነው። የኔን ስም በራሳችሁ አይዲያ ነው። ሩታ ምናምን ዛሬም የፍቅር ፋሚሊዎች ዛሬም ደስታቸውን እየገለጹ ይገኛሉ። ለማይክል ጃክሰን ማስጠንቀቂያ ሰጡት። እንግዲህ ቆፍጠን በል ከጎኑ አሁን ሩታ ጋር የምትገናኝበትን ነገር ብታቆም መልካም ይመስላል። እንዲሁም ቤተሰብዬ ላይክ፣ ሸር፣ ሰብስክራይብ በማድረግ የዜዶን ቻናል ያበረታቱ እላለሁኝ። እንግዲህ አዳዲስ ሹክሹክታዎችን ከቲክቶክ መንደሩ አመጣላችኋለሁኝ ማለት ነው። እንግዲህ ወርቅ ከፈለግን እቃ የፈለግነውን ነገር እንግዲህ
ለሄርሜላ ሰርፕራይዝ በትልቁ እናረጋታለን ሲሉ ቅመሞቹ ተናገሩ። እናንተ ባትኖሩ ቢሆን ስጦታውንም ምኑንም ማን ያደርግ ነበር? እናንተ ጉልበታችሁ የብረት ጉልበት ይሁንላችሁ፣ ያሰባችሁት ሁሉ ይምላላችሁ። ዋናው የሰው ልጅ ጤና ነው። ሙሉ ጤናችሁን ይስጣችሁ። ስለኔም ከዚሁ እንትንላለሁ። አዎ ጎበዞች፣ እንደዚህ በቲክቶክ ላይ ደግሞ ይድረስልኝ። በቲክቶክ ላይ ሚስጥራችሁን አታውሩ። ሚስጥራችሁን ማውራት ያለባችሁ በውስጥ ነው ማለት ነው። የሰው ልጅ ተግባርና እንትን ልዩነት ስላላቸው በውስጥ ድርግ ለከረሜላ ለማይክል ጃክሰን ስታረጉ ሰርፕራይዝ ስታረጓችሁ ያበሻ ልብስ ምናምን በቃ ሰርፕራይዝ ሲደረግ በውስጥ ነው ጎበዞች እንጂ ለነተከክል መሳቂያ ልትሆኑ ነው እንዴ እናንተ በውስጥ በእንትን የምታወሩት በአየር የምታወሩት። ስለዚህ አሁንም የሄርሜላ አድናቂዎች እኔም ያልኩትን የገለጻችሁት ማይክል ጃክሰን ከሩታ ጋር ጧት ማታ ባትገናኝ ለምን ታውቃለህ? በሷ ጋር በተገናኘህ ቁጥር ንዴትህም እየበረታ ነው የሚመጣው፣ ታናድድሃለች። ስለዚህ አንተ ራስህን መጠበቅ አለብህ። ከሄርሜላ ጎን ሆነ ያለውን ነገር ሁሉ አብራችሁ ሼር ብትደራረጉ እንደኔ መልካም ነው ብዬ እገልጻለሁኝ ማለት ነው። ሌትስ ጎ የፍቅር ፋሚሊዎች ትችላላችሁ። በማያልቀው ነው ውድድ ማረጋችሁ።